ፈለገ ህይወት ሪፈራል ሆስፒታል እንገኛለን። የአይን ህክምና መስጫ ማዕከል እንገኛለን። ሰላም ሰላም ነው እግዚአብሔር ይመስገን ሰላም መጣሽ እንኳን ደህና ቆያችሁኝ እሺ ይሁን እሺ የኛው የአይን እይታ እና የአይን ግፊት መለኪያ ነው መጀመሪያ የሚካሄደው በዚህ አካባቢ ነው ከዛ በኋላ ግን ወደ ምርመራ ክፍል እንደገና በመሳሪያ ምርመራ አለ እንደዚህ አይነት መልክ ይካሄዳል ማለት ነው ስለዚህ እኔ አሁን ከየት ነው የምጀምረው እኔን እንዲያክሙኝ ይፈልጋለሁ እሺ እኛም እንቀበለዋለን እዛ ላይ መጀመሪያ ተቀመጭና የአይን እይታ ይወሰድልሻል ከዛ ደግሞ የአይን ግፊት ይሰራልሻል እና እዛ ላይ ተቀመጭ አሁን እሺ አሁን ግራ አይንሽን ትሸፍኛለሽ እንደዚህ ግራ አይንሽን ትሸፍኝና የሚታይሽን አቅጣጫው እሺ እንትን ይላል እሺ ሰው ወዴት ናት ወደዚህ ወደታች ወደዚህ ወደዚህ ወደታች ወደዚህ እሺ ቀየሬው ደግሞ ያኛው ወደዚህ ወደታች ወደዚህ ወደ ላይ ወደዚህ ተሻላ እንግዲህ እዚህ ጋር ደግሞ ከ40 ዓመት በላይ ለሆኑ የአይን ሚዛን ግፊት ይወሰዳል ወይ ደግሞ ቀደም ብሎ የዚህ የአይን ሚዛን ግፊት አለበት ተባለ ሰው ከሆነ ደግሞ ክትትሉ እዚህ ላይ ይቀጥላል እኔ ከዚህ ሁሉ ነፃ ስለሆንኩ እሺ እና ስለዚህ ሌላ ምርመራ እንቀጥላለን ወደዛ እንሂድ እሺ አሁን ሌላውን የእይታውና የአይን ሚዛን ልኬታ ተሰርቶልሻል አሁን ደግሞ የሚቀጥለው ምንድነው ለማሽን የአይን ምርመራ ነው የሚያደርጉልኝ በማይክሮስኮፕ ስሊት ላምፕ ነው የምንለው በዛ ምርመራ ተደርጎ ከዛ በኋላ እንዳስፈላጊነቱ ቀዶ ጥገናም ከሚያስፈልግ ከሆነ ቀዶ ጥገና በመድኃኒት የሚድን ከሆነ ደግሞ በመድኃኒት እንትን ይደረጋል የኔ ያለበት ሁኔታ ታይቶ ውጤቱ ይነገርሻል ማለት ነው እሺ እና እዚች ላይ ተቀመጫለሽ እሺ ቁጭ በይ እሱ ጋር ምንድነው የሚሰማሽ አይኔን ያሳክከኛል እንባንባ ይለኛል ያቃጥለኛል ስንት ጊዜ ሆኖ አይ ቆይቷል ከአሁን በፊት መድኃኒት ተጠቅመሻል ጠብታ ታዞልኝ ያውቃል እና ለውጥ ነበረው በመድኃኒቱ የተወሰነ አሽሎኛል ያስባለሁ የተወሰነ ለውጥ አለው ያስባለሁ ግን መድኃኒቱ እንዳለቀ ወደ ነበረበት ነው ይመለስ እንግዲህ በዚህ አይነት ምርመራውን አካሄድና ያለው የነበረውን ለማወቅ ይቻላል ስለዚህ አገጭሽን እዚች ላይ ታረጋታለሽ ግንባርሽን ወደዚህ ታስተካክልና ደግሞ በዚህኛው አይንሽ የኛውን ጆሮን ታያለሽ ወደታች ቀናቤ የአለርጂክ ምልክት ነው ያለው አለርጂክ ደግሞ አንደኛ የተለያዩ በቅባት በሽቶ በሳሙና ሊመጣ ይችላል
እንደገና ደግሞ ወራት ጠብቆ ደግሞ የሚነሳለን እና ምን ጊዜም ቢሆን አለርጂክ በመድኃኒት ለጊዜው ለተወሰነ ጊዜ ይጠፋል። ወራት ጠብቆ ደግሞ የሚነሳበት አለ። ግን መከላከያው ደግሞ ራሱ ጊዜውን ጠብቀሽ እየመጣሽ እንደገና ምርመራ በማድረግ አስፈላጊውን ሕክምናና እርዳታ ማግኘት ነው ያለብሽ። የሚታዘዝልሽን መድኃኒት በትክክል መጠቀም ነው እና አብዛኛው ደግሞ ራሱ በተፈጥሮ ቀዝቃዛ ውሃ መጠቀሙ ደግሞ አስፈላጊ ነው። ጠዋትና ማታ በቀዝቃዛ ውሃ ብትታጠቢው ደግሞ ሊቀንስልሽ ይችላል። ስለዚህ መድኃኒቱን የታዘዘልሽን መድኃኒት ገዝተሽ መጠቀም ትችላለሽ ማለት ነው። ስለሰጡኝ የህክምና አገልግሎት በጣም አመሰግናለሁ። እንግዲህ ከመሰናዷችን ጋርም አብረን እንቆያለን ማለት ነው። ከዚህ በኋላ ያለውትን የህይወት ልምድ የስራ ክህሎት ያጋሩናል ማለት ነው። እሺ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ተጀምሯል። ዛሬ ቀደም ሲል እንደተከታተላችሁት ካንጋፋ የአይን ህክምና ባለሙያ ጋር በረካችን ቆይታ እናደርጋለን ማለት ነው። አብራችሁን ስትቆዩ ደግሞ ብዙ ልምዶችን ትጋራላችሁ። እሳቸው ደግሞ በሰጡት ማህበራዊ አገልግሎት እናመሰግናቸዋለን ማለት ነው። ሀና ማርያም ማስማማው አብሬያችሁ ቆያለሁ። መልካም ጊዜ ይሁንላችሁ። ጋሽ እንግዲህ አረፍ ብለን ደግሞ እንጫወት። የህይወት ልምዶትን የስራ ቆይታዎትን ያጋሩናል ማለት ነው። ለጨዋታ ይመቸን ዘንድ የስራ ቦታዎትን ለቀን አረፍ ብለን እናውራ። እሺ እሺ። ብዙ ታካሚ ያለ ግን ጥሩ ነው ማለት ነው አይደለ? ያው ይሄ የስራ ቦታም ስለሆነ ለመጫወት ስለማይመች ወደ እርሶ ቤት አቅንተን ቆይታ እናደርጋለን ማለት ነው። እሺ። ተመልካቾቻችን ቀደም ሲል እንግዲህ ከእንግዳችን ጋር የስራ ቆይታቸው በፈለገ ህይወት ሪፈራል ሆስፒታል ምን ይመስላል የሚለውን እንዲሁም ደግሞ ሙያቸውን በኔ የአይን ምርመራ አድርገው እንግዲህ ለመጫወት ይመቸን ዘንድ ደግሞ ወደ ቤታቸው ጎራ ብለን ቆይታ ልናደርግ ወደናል ማለት ነው። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በመጋበዝ መልካም ቆይታ እንዲሆንላችሁ እንመኛለን። እንግዲህ ቀደም ሲል ያው በእናት መስሪያ ቤቶት ፈለገ ህይወት ሪፈራል ሆስፒታል ነው ቆይታ አድርገን የመጣ ነውና እዛ ሲሄዱ ምን ተሰማዎት? እኔ በጣም እንደ አዲስ ነገር ነው የሆነብኝ። ደስ ብሎኛል በጣም። መስሪያ ቤቱ ከመጠን በላይ ስለምወደው የተሰማኝ ደስታ የኔ ያህል ነው ብዬ በአሳንሼ ልገልጽ አልችልም። በከፍተኛ ደረጃ ነው የምገልጸው። መልካም። ራስዎን አላስተዋወቁም፣ ራስዎን ይግለጹልን። ይሸን ወልደ ገብርኤል ባላለው ተወለድኩት ትግራይ ክፍለ ሀገር መቀሌ ከተማ ነበረ። እስከ 8ኛ ክፍል የተማርኩት መቀሌ ከተማ ነው። 8ኛ ክፍል ጤና ረዳት የሚባል ሙያ ተምሬ ከዛ በኋላ በባህር ዳር ጤና ጣቢያ ተመደብኩኝ። ከባህር ዳር ጤና ጣቢያ ደግሞ ሆስፒታል ታስፈልጋለህ ተብዬ 2 ወር እንደሰራሁ ስቀየር በወቅቱ የጤና ጣቢያ ኃላፊ የነበረ ሰራተኛ የለኝም በማለት እስከ ሰኔ አካባቢ አቆየኝ። እስከ ሰኔ ላይ ቆይቼ ከዛ በኋላ ከሐምሌ 1 69 ዓመተ ምህረት ጀምሮ ፈለገ ህይወት ሆስፒታል ተመድቤ ስሰራ ቆየሁ። እዛም የሰራሁት 10 ዓመት ከ4 ወር በኦፐሬሽን ክፍል ብቻ ነው። 10 ዓመት ከ4 ወር ከሰራ በኋላ ይሄ አይን ህክምና እድል መጣ። ከክፍለ ሀገር አንዳንድ ተብሎ 14 ክፍለ ሀገር ነው በጠቅላይ ግዛት ነበር የሚባለው። 15ኛ አሰብ ጨምሮ 15 ሰዎች ተመለመል 15 ሰዎች ተመልመለን ስናበቃ ተጨማሪ ከጦር ኃይሎች ከፖሊስ ሆስፒታል ተደርጎ ሚኒሊክ ሆስፒታል እንድንማር ተደረገ። ከዛ በኋላ እዛ ተመርቄ ከመጣሁ በኋላ ፈለገ ህይወት ሆስፒታል እንደገና ጀመርኩኝ። በ1990 ዶክተር አብዱ ሰይድ የአይን ስፔሻሊስት ሆኖ መጣ። ከዛ በኋላ አብረን በዚያ ስራ ቀጠል ከሱ ጋር 2 ክፍል እየሰራን መኝታ ክፍል ደግሞ ለአይን ብቻ 4 አልጋ ያለበት ክፍል ተሰጥቶን ስንሰራ ቆይተናል። ከዛ በፊት ግን 10 ዓመት ከ4 ወር ኦፐሬሽን ክፍል በመሰራበት ጊዜ የተለያዩ ግሩፕ
ኩባውያን ነበሩ። ኩባዎች በሶስት ክፍል ተከፍለው ኩባዎች ይሰሩ ነበር። የተለያየ ጊዜ ከነሱ ጋር ሰርቻለሁ። እንግዲህ እርሶ የአይን ሕክምና ባለሙያ ነዎትና እንዴት ነበር ወደዚህ ሙያ የተቀላቀሉት? ምን ይመስል ነበረ? መርጠው ነው ምንስ አጋጣሚ ኖሮ ነው ወደዚህ ሙያ እንዲያደሉ ያደረገውት? ወደዚህ ልገባ የቻልኩት በኦፐሬሽን ክፍል 10 ዓመት ከ4 ወር ሰርቻለሁ ብዬሻለሁ። እና በዛን ሰዓት ጀርመኖች አለማምደዋቸው የሄዱ 3 ጤና ረዳቶች እንደኔ ማለት ነው ቀላል ኦፐሬሽን እንድንሰራ ተደረገ። ማለት የአይን ጸጉር ነው የሚባለው። የአይን ጸጉር ትራኮማ፣ በትራኮማ ምክንያት የሚመጣው በዛ ስሰራ ስለቆየው ኮርሱ ሲመጣ ለመሳተፍ ግዴታ አንተ ረጅሙን ጊዜ ያሳለፉት በባህር ዳር ፈለገ ህይወት ሪፈራል ሆስፒታል በአይን ሕክምና ሙያ ላይ ነውና የስራ ቆይታው ምን ይመስል ነበር የሚለውን ወደ ኋላ ተመልሰው በደንብ ያጫውቱን እስኪ። ከሰራተኛ ጋር ያለን ግንኙነት እርስ በርሱ በጣም እንትን ነበር። ሰራተኛው ደግሞ አነስተኛ ነው። ያው ቀን ትሰሪያለሽ፣ ማታ ከእንትን አዳር ነው። ከዛ በኋላ ደግሞ አንድ ሳምንት ቆይተሽ ደግሞ አዳር ከሰራሽ በኋላ አንድ ሳምንት ደግሞ እረፍት ነሽ። በተለይ አይን ክፍል በጣም የተሻሻለ አሰራር ነበር የሚሰራ። ለምን አሁን ኦፐሬሽን በሚሆንበት ጊዜ ገላቸው ታጥቦ ቢጃማ ተሰጥቷቸው አልጋቸው ተነጥፎ ምን ተብሎ ነው ኦፐሬሽን ክፍል የሚገቡ እና በእንደዚህ አይነት መልክ አብዛኛው ጊዜ ሰራሁት ማለት ይችላል። የሚሰጡት አገልግሎት ምን ነበር በዋነኝነት እርሶ? ለሱ አይን ክፍል ላይ ምን አገልግሎት ነበር የሚሰጡት? ጆብ ዲስክሪፕሽን በሽተኛ ይመረምራል፣ መድኃኒት ያዛል፣ ቀላል ኦፐሬሽኖች ይሰራል፣ ጉድፍ የገባበት ያወጣል፣ ዋን ስፔሻሊስቱን ይረዳል፣ ዳታ ይሰበስባል የሚል ነው። ጤና ጥበቃ የሰጠኝ ወይም ቀላል ኦፐሬሽን የሚደረጉ እኛ ነን የምንሰራው። አሁን እዚህ ላይ እንደ ቡግር የሚወጣባቸው ይሄ ጸጉር ታጥፎ እንትን የሚሉ ኦፐሬሽን የምንሰራላቸው፣ ጉድፍም ሲወጣ እንደዛ የምናደርገው እኛ ነን። መድኃኒቶችን መጨመር እንደዛ ነው። እንደገና እቃዎቹን አሬንጅ አድርገሽ ከባክቴሪያ ነፃ ማድረግ የኛ ኃላፊነት ነው። የታካሚ ቁጥር ምን ይመስል ነበረስ? እንደ አብዛኛው የሚያጋጥማችሁ የሕክምና ሁኔታ ምን ይመስል ነበረ? በዛን ሰዓት እርግጥ ሰራተኛ ነው የጤና ባለሙያ የአይን ሕክምና ባለሙያ አነስተኛ ነው። ነገር ግን በኋላ እየቆየ የቀዶ ጥገና የአይን ነርስ ተጨማሪ ተደረገ። እንደ አዲስ ደግሞ አዲስ ኮርስ ወጥቶ ሰልጥነው ገብተዋል መጥተዋል። እነሱ ስላሉ እንደዛው ነው። ከዛ በፊት ግን ምንም ቢሆን ከጧት ጀምሮ እስከ ማታ ድረስ ክራውድ ነው። አሁን ያላነሰ ማለት ነው። ግን አብዛኛው በሽተኛ እንትን የሚለው ሞራ በብዛት ሞራ ነው። ሞራም ደግሞ ከእድሜ የሚመጣ በምት ይመጣል፣ በስኳር ይመጣል፣ በተለያዩ ነገሮች ስለሚመጣ ብዛት አለው። በተለይ በአሮጌዎች በጣም እንትን ያሉ እና በዚህ በጎንደር በደቡብ ጎንደር በፍኖተ ሰላም በማርቆስ በእንጅባራ በሰቆጣ በሞጣ ይህ ሁሉ ይመጣል እና ይህን ሊሸፍን የሚችለው ግን ይህ ዘመቻ ስራ ነው። የዘመቻ ስራ ነው። የዘመቻ ስራ ይሰራል። የት ዘመቻ ላይ ሰርተዋል? አሁን እርሶ ተሳትፈዋል? እኔ የሰራሁት ደብረ ማርቆስ። አሁን ደብረ ማርቆስ ማን ነው ሮቶሪ ክለብ የሚባል ነው የያዘው፣ እሱ ነው። ደብረ ማርቆስ ሰርቻለሁ፣ ፍኖተ ሰላም ሰርቻለሁ፣ በዘመቻ መልክ ነው። ሞጣ ሰርቻለሁ፣ እንጅባራ ሰርቻለሁ እና እየሄድን ነው። ጠቅላላ በብዛት እየሄድን ነው የምንሰራ። ፕሮግራም አድርጎ ድንኳን ተተክሎ ምን ተብሎ ከውስጥ እንትን ነው መኝታ ተደርጎ እዚህ ይሰራል። በተለይ ደግሞ ረጅም ዓመት ካስቆጠሩበት የስራ አገልግሎት ከሰጡበት ፈለገ ህይወት ሪፈራል ሆስፒታል ላይ ገጠመኞች ይኖሩታል ብዬ አስባለሁና እስኪ ገጠመኞቹን አጫውቱን። ተሞክሮም ይሆናል ብዬ አስባለሁ። በበሽተኛው በኩል በጣም ደስተኛ ነኝ። ለምን አይነ ስውር ሆኖ መጥቶ አይኑ ተገልጦለት እያየ ሲሄድ ከመጠን በላይ ከበሽተኛው ይልቅ እኛ ደግሞ እንደሰታለን በከፍተኛ ደረጃ። አንዲት ሴትዮ እግሯ ተኮድኩዶ ምን ብሎ የገጠር ሰው መቼም ራሱ ወደ እርሻና ወደ ሌላ ቦታ ነው የሚያዘወትር እና ሴትዮዋ እዛ ተኮድኩዳ ወደ 13 ዓመት ቁጭ ብላለች። አይኗ ታውራለች። መንቀሳቀስ ስለማትችል ጉልበቷ ተይዟል። የእህቷ ልጅ ይመጣና ይህን የዘመቻ እንትን በሬዲዮና በቴሌቪዥን ነው የሚገለጸው ዘመቻ እንዳለ። አሁን ይሄ የዘመቻ ስራ አለ ሲባል ሰምቶ አንድ ቀንም አይታ ብትሞት ጥሩ ነው ብሎ ይዟት መጣ። ሴትዮቱን ይዞ መጣ። ገባች፣ ተሰራላት። 2 አይኗ ነበር። ከዛ በፊት ግን እንጀራ ሲቀርብላት አቅርበውላት ነው ዘወር የሚሉ ሰዎቹ።
ቤተሰቦቿ ስለማታይ ግን ዶሮ ይዘባት ይሄዳል። እንጀራው አትበላው ዶሮ እየጎተተ እየወሰደባት ያንን ተሰርቶላት በነገታው ጧት ሲገለጥ ሴትየዋ እግዚአብሔር ምድር ወረደ ነው ያለችው። ፈጣሪ ወደ መሬት መጣ ብላ እንትን አለች እና ልጁም ያመጣትም ተሳክቶልኛል እንግዲህ ፈጣሪ ምናምን ብለው ደስ ብሎት እንትን ሄደ እና ደስ ይልሻል በተሰራው ስራ ደስታውን ይህን ያህል ነው ብለሽ መግለጻችሁ እና እንደዚህ የተሰራላቸው ሰዎች ደግሞ እንደዚህ ከተሰራላቸው በኋላ አይናቸው ተገልጦ ሲያዩ እዛው ላይ የመዝፈን የመደሰት የመፈንጨት ነገር አለ። አንዳንድ ጊዜ ደግሞ እውነት ተሰርቶልኝ አይሆን ብሎ ጥርጣሬ የነበራቸው ደግሞ ትንሽ የአእምሮ ቀውስነት ያመጣሉ እና ከደስታቸው ብዛት የአእምሮ እንትን ሐኪም ጋር ሄደው ምክር ተሰጥቷቸው ምናምን ይመለሳል እና እነዚህን ብዙ ነገር ነው መቼም ተቆጥሮ የሚያልቅ አይደለም። በበሽተኞች ላይ የሚደረገውና ለበሽተኛ ያደረግሽው ስራ ውጤት ደስታውን የሚያል እንጂ በመጥፎ ነገር እንትን ያጋጠመን ሰው ደግሞ የለም። ግን ከአቅም በላይ ነው። ከ800 ሰው ተብሎ እቅድ ከወጣ እስከ 1100 ሰውም ይሰራል በምችሉት መጠን። ይሄን ደግሞ የዘመቻ ስራ ደግሞ የሚሰራው ከጎንደር ሐኪም ይመጣል፣ ከፍኖተ ሰላም ካለ ፍኖተ ሰላም ይመጣል፣ ከአዲስ አበባ ሁሉ ይመጣል። አዲስ አበባ ዩኒቨርሲቲ እንግዲህ ምኒልክ ሆስፒታል ዋናው የስፔሻሊስት ማሰልጠኛ ምናምን ነበር። ከዛ ደግሞ 2 ተማሪ 1 ሐኪም ሆኖ እርሶም ምኒልክ ሆስፒታል ላይ ሰለጠኑት? አዎ። እንዴት ነበር እስኪ ወደዛ እንዴት ገብተው ሊሰለጥኑ ቻሉ የሚለው ናቸው። ከዚህ ሄጄ እዛ ተቀበሉኝ። ምን ነበር መስፈርቱ እዛ ገብተው ሙያውን እንዲማሩ ያደረገውት? እዚህ ከክፍለ ሀገር ነው እዚህ ላይ ስሰራው የነበረ ታይቶ ነው። ቀላል ኦፕሬሽኖች ጀርመኖች በነበሩበት ሰዓት የአይን ጸጉር ምናምን ያንሰራ ነበር። ማስታወቂያ ሲወጣ ማመልከቻ አስገባው። ማመልከቻው ለጤና ጥበቃ ደግሞ ማነው ለክፍለ ሀገር ጤና ጥበቃ ማለት ነው ወይ ደግሞ በዛን ሰዓት ጤና ጠቅላይ ግዛት ይባላል እንደዛ ነበር ክፍለ ሀገሩ ይባል ነበር እና ወደዛ ተላክን። እሺ ከዛ ጤና ጥበቃ ከተላከ በኋላ ጤና ጥበቃ እንደገና ተመልሶ እርሶ ስለተመረጡ ከዚህ ቀን ጀምሮ ዳግማዊ ምኒልክ ሆስፒታል ተገኝተው ትምህርቱን እንዲከታተሉ የሚል ደብዳቤ መጣ። ስንቱ ናችሁ ገባችሁ ማለት ነው? ከየክፍለ ሀገሩ አንዳንድ ነው። 15 ሆነ። ክፍለ ሀገር ማለት 14 ነበር ከኤርትራ ጋር 15ኛ አሰብ ናት። አሰብ እሺ 15ኛ እንደ አንድ እንትን አድርገው 15 ዓመት ከፖሊስ ሆስፒታል ከክቡር ዘበኛ ሆስፒታል ከጦር ኃይሎች ሆስፒታል ደግሞ የራሱ ላክ እና ወደ 21 ሆነን ተማርን። ምን ይመስል ነበር የትምህርት ሂደት? በጣም ቆንጆ ነው። እንዴት ሰልጥናችሁ ወጣችሁ የሚለው? ሰለጥናለን። ወደ ዋርድ እንገባለን። ጠዋት እንማራለን። ከሰዓት በኋላም ደግሞ የምንገባበት ጊዜ አለ። እንትን ወደ በሽተኞች ካሉበት እንደገና ሐኪሞች ጋር በሽተኛ ሲመረመር አብረን ቁመን ነው እንትን የምናየው እና ብዙ ጊዜ ቶሎ ነው ፈተናው። አስተማሪዎችም ጥሩ ባህሪ ነበራቸው። ተማሪ እውቀት እንዲያገኝ የሚያደርጉት ነበረ። አሁን ጠዋት ለምሳሌ ትናንት ሲሰራ የዋለው ሐኪሞች ከጠቅላላ እንትን ሲሉ ሞርኒንግ ሚቲንግ የሚባል አለ። ጠዋት የሚነጋገሩበት ሐኪሞች ስፔሻሊስቶች በሙሉ እና ስፔሻሊስቶቹ ደግሞ የተለያየ ነው። የግላኮማ ስፔሻሊስት አለ፣ የሬቲና ስፔሻሊስት አለ በየዘርፉ። አዎ የኮርኒያ ምናምን ተብሎ በየዘርፉ አለ። እንደዛ ሲነጋገሩ እኛ ደግሞ ለኛም ደግሞ ቦታ ይሰጠናል ከነሱ ጋር። ከዛ በኋላ ነው እንደገና ወደ ክላስ ምንገባ። ከዛ ክላስ ገብተን እንትንላለን። አንዳንድ ጊዜ ደግሞ ለስንት ጊዜ ሰለጠናችሁ ማለት ነው? ለአንድ ዓመት ነው የሚያሰለጥነው። ለአንድ ዓመት አሰልጥኖ ከዛ በኋላ ወደ የቦታው ነው የሚመልሰው። ተመልሳችሁ ወደ ፈለገ ህይወት ነው የመጣችሁ? አዎ ወደ መጣንበት ተመለስ። ከዛ ብዙ ሐኪሞች ስልጠናው በዛ ስፔሻሊስቶች በየጊዜው እየመጡ የተለያዩ እነ ዶክተር ህይወት አሁን ደግሞ አላየሽም ቅድም እነ ዶክተር አብርሃም ብዙ ቅድም ገብተንበት የነበረ የሚያዩ የነበረ ነርሶች ናቸው። በአይን የሰለጠኑ ነርሶች ናቸው እነሱ። ከእናንተ በኋላ የመጡ ነው? ከኛ በኋላ። በወቅቱ በምትሰጡት አገልግሎት የማህበረሰቡ ተቀባይነቱ ምን ይመስላል? ደስተኞች ናቸው እና መርቀው እንትን ይላሉ። አንዳንድ ጊዜ እኮ ተሰርቶለት ዛሬ ነገ ስለሚሄድ ይውጣ በሚባልበት ሰዓት ግጥም ጽፍ ያለሁ ብሎ ግጥም የሚያነባለ ልጽፈን ብሎ የሚዘፍን ሰው አለ። በተለይ በዘመቻ ጊዜ እስክስታ እየመጡ በአንቺ ስምም ግጥም ያወጣሉ። ምን ይላሉ? እንደዚህ አይነት ነው አቀባበላቸው እና ለሰራተኛውም በጣም የሚያመሰግን ሰራተኛው ደግሞ እንዳየሽው ያ ሁሉ ህዝብ እንትን ሆኖ ሻይ ጄል ጠጣ የሚል ሰው ሰራተኛ ደግሞ የለም። ከድሮ ጀምሮ
ክራውድድ ነው። ምን ጊዜም ቢሆን አይን ክፍል ብዛት አለው። በእንደዚህ አይነት ጊዜ ያሳልፈናል እኛ። መልካም 2008 ላይ እንግዲህ ጥሮታ እንደወጡ ነግረውኛልና ከጥሮታ በኋላ ምን እየሰሩ ነው? ከወጣው በኋላ ጋምቢ ሐኪም የላቸውም ነበር። እዛ ተቀጠርኩ። ማነው እዛ እንትን አልኩ። በሰራሹ ነው በበሽተኛ ብዛት ነው የሚሰጥ። ያም ደግሞ እንትና ዶክተር ደረጀ የሚባል ነበረ። እሱ ሲወጣ እኔ ገብቼ እሰራለሁ። እሺ ሌላ ሴት ከዛ በኋላ ደግሞ ሲስተር በላይነሽ ጋር ደግሞ የተወሰነች ጊዜ ሰርቻለሁ። እንዲህ ያልኩ እየሰራው ነው የምገኘው። አሁን ሆስፒታሉ ዘመቻ የዘመቻ ስራ በሚኖርበት ሰዓት ይጠሩኛል፣ አብሬያቸው እሳተፋለሁ። ይሰራሉ። እስካሁን ድረስ በዘመቻ ስራ ላይ ከወጣሁ ጀምሬ ባለበት ሰዓት እንጅባራም ሄዱ፣ ሞጣም ሄዱ፣ ምንም ሄዱ እና ትፈልጋለህ ትሄዳለህ ብለው ይዘውኝ እየሄዱ እየሰራው ነው መጣ። ስለዚህ ሙያዎትን ከመስጠት ወደ ኋላ አይሉም ማለት ነው። አሁን ቀደም ሲል እኔንም የሕክምና አገልግሎት ሰጥተውኛልና እንግዲህ በጥሮታም የማይገደብ ሙያ ነው ማለት ነው ያለውት። ምናልባት አሁን ላይ ዘመኑ የደረሰበት አለ የሕክምና ቁሳቁስ በፊት ያልነበሩ አሁን የመጡ የተጨመሩ ከባለሙያው ጀምሮ ከመሳሪያው ጀምሮ ከሕክምና አይነቱ ጀምሮ እንደው የተለየ ነገር ምን አሉ? እስኪ አነጻጽሮልኝ የእናንተን ጊዜና ያሁኑን ጊዜ። ምንም የተለየ ነገር የለው። አብዛኛው ጊዜ ሞራ ስለሚሰራ የሞራ እቃዎች ናቸው። ግን ዘዴው ነው። ዘዴው ደግሞ ይቀያየራል። አሁን በፊት ሌንስ አይገባም ነበር። አርቲፊሻል ሌንስ ይገባል። ሞራ ከወጣ በኋላ አርቲፊሻል ሌንስ አሁን ይገባል። በፊት ግን አይገባም። በፊት አሁን አርቲፊሻል በሚገባው ምትክ ትላልቅ መነጽር ነው የሚታዘዝ፣ መነጽር ነበር የሚሰጠው እና ይሄ ነው ልዩነቱ እንጂ አሁን አዲስ የተሰራ እንትን የለም። በሁለተኛ ደረጃ ደግሞ አሁን አዲስ ነገር መጥቷል ብዬ የምገምተው ያንቺን የመነጽር ወይ ደግሞ የሌንሱ የሚገባው ሌንስ ቁጥሩ ለሁሉም እኩል አይገባለትም። ሞራ ነው ተብሎ እኩል አይገባም። መለኪያ አለ፣ መመርመሪያ አለ። ይህን ያህል ቁጥር ይላል ወይ 21 ቁጥር ይለሻል ወይ 18 ቁጥር ይላል። ታሽጎ የሚመጣ ነው እሱ እና ለአንቺ 18 ቁጥር ከተሰጠሽ ለእኔ 21 ሊሰጠኝ ይችላል። አልፎ ከ102 ምናምን ደግሞ ሌንስ የማይገባላቸው ሰዎች ደግሞ አሉ። አያስፈልግም ተብሎ እንትን ይባላል። ቁጥሩ በጣም አነስተኛ ሲሆን አያስፈልግም ተብሎ አይገባላቸው። በጣም አነስተኛ ሲሆን በእንደዚህ አይነት መልክ ነው እንጂ አዲስ ነገር እኔ ያየሁት የለም። ካለ ደግሞ በዘመቻ ጊዜ ነው የማየው። ምንም የተለየ ነገር ያንን የለም። አዎ በድሮ ጊዜ እንደዛ ነው። እንደው እኔ ትውልድ ተክቻለሁ ከቤተሰብ ሊሆን ይችላል፣ እንዲሁም ደግሞ በስራ ባልደረባነትም ሊሆን ይችላልና በሙያ የወለዷቸው ልጆች ይኖር ይሆን? አዎ እንግዲህ ያሉኝ ልጆች 3 ናቸው። 3ቱም አንዱ ትልቁ የሳይት መሐንዲስ ሆኖ እየሰራ ነው። የሱ ታናሽ ደግሞ የአይን ሕክምና ምርመራና የመነጽር ባለሙያ ሆና ጎንደር ተመርቀዋል። ስለዚህ ራስዎትን ተክተዋል ማለት ነው። ከዚህ ከሙያ ባልደረባዎችስ እንደው እርስዎን የተኩ የእርስዎን አርአያነትን የሚያነሱ ባለሙያዎች ይኖራሉ ብዬ አስባለሁ። ቅድም እንደዛ ደስ ብሏቸው የተቀበሏቸው ባለሙያዎችን አይተናል። አዎ ጡረታ ከመውጣቴ በፊት አብረውኝ የሰሩ ናቸው እነዛ ቀደም ያይሻቸው። ከዛ በኋላ ከኔ በኋላም ይመጣል። ግን በእነዛ አማካይነት ደግሞ ሁሎቹንም እየሄድኩ ጎበኛቸዋለሁ እና በጣም ጥሩ ባህሪ ያላቸው፣ የስራ ፍላጎታቸው ጥሩ ስራ ነው የሚሰሩት። እንደገና ደግሞ ያስገድዳቸዋል ስራውን እንጂ አሁን ቀደም አይተሽዋል በጣም ብዙ ነው። በዛም ተከፋፍለው ግን እንትን ያደርጋሉ። አሁን ቀደም አንቺ የአይን እይታሽን እኔ ራሴ መውሰድ እችላለሁ። ያንቺን እይታ ወስጄ ከዛ ደግሞ ወስጄ ምርመራ ላይ በስሊት ላምፕ በሚባለው ማጉያ በዛ አይቼ እንትን እላለሁ እንጂ ይሄ ስራ ነው ይሄ የኔ ስራ ነው የሚል ሰው አይደሉም። በጣም እንትኖች ናቸው። ከባህሪ ጋር ነው። በጣም ደስ የሚሉሽ ናቸው። ደግሞ ለኔ ያላቸው አቀባበል ደግሞ በጣም እንትናቸው ናቸው። አሁን እኔ ፊልድ ምናምን በሚወጥበት ጊዜ ይሄ ዘመቻ ስራ ቅድሚያ ሁሎቹም እሱ ይምጣልን አብረን መሄድ አለበት የሚጠቁሙ ሰዎች አሉ እና በፍቅር የምንሰራ ሰዎች ስለሆነ
እውነተኛ እኔ በእውነት በጣም ሳላመሰግናቸው አላልፍም እነሱ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ነው እየተከታተላችሁ የምትገኙት። እንግዲህ የዛሬ የበረካ መሰናዷችን እንግዳችን ደግሞ ረጅም ዓመት በአይን ሕክምና አገልግሎት እየሰጡ ባለሙያ ጋር ነው እንዲህ የተዋበ ቆይታ ያደረግን የምንገኘው ማለት ነው። ዝግጅታችን ይቀጥላል አሁን ማለት ነው። እዚህ ጋር ማያቸው ፎቶግራፎች አሉ። የእርሶን የወጣትነት ጊዜም የሚያስታውሱ እስኪ ስለ እነዚህ ፎቶዎች አንዳንድ ነገር በሉ። አዎ ይሄኛው የአይን ስፔሻሊስቶች አስተማሪዎቻችንና አብረን እነዚህ እሺ መቼ ጊዜ ማለት ነው ይሄ? የ81 ላይ የምርቃቱ ከምኒልክ ሆስፒታል ስትመረቁ። እሺ እዚህ ጋር ደግሞ አለ ኦርቢስ ኢንተርናሽናል የሚባል የውጭ ድርጅት ነው። በአለም ላይ የሚሰሩ ናቸውና አይሮፕላን ነው። ይሄ አይሮፕላን ራሱ የቻለ ከየሀገሩ ከጣሊያን ከፈረንሳይ ከአረብ ከሁሉም ተሰባስቦ በአለም ላይ እየዞሩ ትምህርት የሚሰጡ ናቸው። እና ከዚህ ተነስተን ሄደናል። ያ አይሮፕላን 48 ወንበር መቀመጫ አለው ማለት አዳራሽ ማለት ነው። ራሱ የቻለ 3 አልጋ አለው። ኦፐሬሽን ክፍል አለው። ሙሉ የአይን ሕክምና አገልግሎት አለ። በአጠቃላይ እቃ ኦፐሬሽን ክፍል አለው። የእቃ የሚታጠብበት አለ። ብዙ ነገር አለ። ይሄኛው ደግሞ እኛን ምረቃ መጥተው ዶክተር ግዛው ፀሐይ ይባላሉ። የጤና ጥበቃ ሚኒስቴር ናቸው። እዚህ የኛ ጤና ጥበቃ ዋናው ጤና ጥበቃ አዲስ አበባ ሚኒሊክ ሆስፒታል የምረቃ ጊዜ በመጡ ሰዓት ሰላም ያሉን ናቸው። እሺ ይሄኛው ሮቶሪ ክለብ የሚባል ደብረ ማርቆስ ሆስፒታል እሺ የዘመቻ ስራ ላይ በነበራችሁ ሰዓት እነዚህ ናቸው የሚያካሂዱት ጀርመኖች ናቸው። እና እኔና ዶክተር አብዱ ሄደን ነው እዛ እንትን ያልነው። እዚህ ደግሞ እሳቸው እዚህ ጋር ደግሞ መቼ ማለት ነው በጣም ወጣትነት የዛ 81 ሽልማት ነገር ነው ማየው። ሰርቲፊኬት ነው ስነ ምግባር ተብሎ እሳቸው እኮ ናቸው ሚኒስትር እኮ ናቸው። ጤና ጥበቃ ሚኒስትር ናቸው። ይሄ ደግሞ የፊልድ ቦታ ሄደን ዛፍ ላይ ቁጭ ብለን ሰዎቹ ጠርተን ቤተሰብ ምናምን የዘመቻ ስራ ላይ በዚህ በየርጋለም አካባቢ ነው ጥናት ነበር። እዚህ ደግሞ ሻሸመኔ ላይ ነው። ሻሸመኔ አይነ ስውራንም አሉ። እኛ የተወሰነ የአይን ሕክምና ተማሪዎችም አለን። እዚያ ነው። ይሄም ያው ነው። እሺ ሻሸመኔ ነው። አይነ ስውራ ሻሸመኔ ነው። እሺ ይሄ ምርመራ ነው። እዚህ ደግሞ ምርመራ ህፃን ልጅ ምርመራ አገልግሎት እየሰጡ ነው። ይሄኛው ደግሞ የሲቢኤም የተባለ ድርጅት እዚህ ላይ ማዳሊያ እንትን ሽልማት የድርጅቱ ሽልማት ለሁሉም ነው። ለተማሪ ነው እንጂ እየተመረቁ እኮ ነው። የምረቃት ጊዜ መጣ ነው ከውጭ ለዛ ነው። ይሄም ያው የምረቃ ጊዜ ነው። የህዝብ መዝሙር ነው ምናምን ነው የዘመራችሁ ያለ። ይሄ ደግሞ አፋር ነው። እሺ እንዴ ያልሄዱበት ሀገር የለም እኮ ኢትዮጵያን እንቀኛለን። ለእንትን ለጥናት ተብሎ እኮ ስለ ትራኮማ ጥናት በአማራ ክልል በደቡብ ክልልና በሶማሌ ክልል ሰርቻለሁ። እሺ ከዚህ እንድትከተብ የሰራሁበት ነው። ብዙ ቦታ አገልግሏል። ይሄኛው ደግሞ ያው የዘመቻ የትራኮማ ጥናት የተሰራበት ነው። ይሄ ያው ሆስፒታል ውስጥ ምርመራ ያደረገ ይሄ መቼ ማለት ነው? እዚህ ጋር እሱ 83 ምርመራ ያደረጉ 83 ደስ ይላል። እንግዲህ እኔ ያለኝን ቆይታ ጨርሻለሁ። እርሶ ግን ምናልባት ደግሞ ቀረ እንደውችን አልተናገርኳትም አንቺ ምችን አልጠየቅሽኝም ብለው የሚሉት ሀሳብ ካለ ይሄው እድሉን ልስጠውትና እንሰናበት። እዚህ ላይ ሐኪሞቹን ፈለገ ሕይወት ሆስፒታል የሚሰሩ የአይን ሐኪሞች ተራርጠው ሆስፒታሎቹን ያገነቡ ሰዎች እንደ ዶክተር አብዱና እንደ ዶክተር ህይወት ኤችሲፒውን አሰርታለች። ዶክተር አብዱ ደግሞ ቅድም ያየነው ተራርጦ አሰርቷል። ከዛ ቀጥሎ ደግሞ ያሉት ሰራተኞች እነሱንም ማመስገን ፈልጋለሁ። ለዚህ ሆስፒታል መሰረት ከፍተኛ አስተዋጽኦና ጥንካሬ በመስጠታቸው የውጭ ድርጅቶቹ ከፍ ያለ ምስጋናን አቀርባለሁ። ለእናንተ እንደዚሁ በጣም እዚህ ተገኝታችሁ ይህን ቃለ መጠይቅ ስላደረጋችሁልኝ በጣም ነው ማመሰግናችሁ። ኑሩልኝ፣ እድሜና ጤና ይስጥልኝ ብዬ። አሜን። እኛም እጅግ በጣም ደስ ብሎናል እርስዎን ስላገኘነው። ማህበረሰቡን እንግዲህ ለበርካታ ዘመናት በአይን ሕክምና ያገለገሉ ስመጥር ባለሙያ ነውና እኛም እጅግ ደስ ብሎናል እድሉን አግኝተን ከእርስዎ ጋር እንዲ ቆንጆ ቆይታ ስላደረግን ማለት ነው። እንግዲህ ቀሪ ዘመናዎትም ያገልግሎት ጊዜውን ያርዝምልን እንላለን።
የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል የበረካ መሰናዷችን ረጅም ዓመታትን በተለይ ደግሞ በባህር ዳር ፈለገ ህይወት ሪፈራል ሆስፒታል በአይን ህክምና ላይ ያገለገሉ ክሸን ወልደ ገብርኤል ጋር ነው እንዲያማረ ቆይታ ያደረግን ማለት ነው። በረካችን ይህን ይመስል ነበር። ሀና ማርያም አስማማው አብሬያችሁ ቆዩ። ሳምንት በሌላ የበረካ ዝግጅታችን እንጠብቃችኋለን። እስከ ሳምንት መልካም ሳምንት ይሆናል።